ላይ ተስፋ የለውም። ግን ልጁ አሁንም በትክክል እንደተወጠረ ነው። ካላስ እኔ ዛሬ ታሜን አምጣው ያልኩት ከታሜ ጋር 2-3 ጊዜ ስለሄደ ሪስፔክት አዳምጠኝ፣ ክብር ስላለኝ አክብሬ ና ብዬዋለሁ። ይኸው ታሜ ወንድሜ ስማኝ፣ አዳምጠኝ ታሜ ነግሬያለሁ። ታሜ እዚህ ልጅ ነገር አንተ ጥራና እባክህ ብዬዋለሁ። ምክንያቱም በነገር መግባት አልፈልግም። ሰው ማስመሰል በጣም ያስጠላል ታሜ። እንደዚህ ተናግሮ ኃይለኛ ሰው ተብሎ ብትጠላ ትችላለህ፣ ይሻላል። እያስመሰሉ ግን ሰውን መጉዳት ጥሩ አይደለም። እሰራለታለሁ ካለ የኢድ ለታ የመጀመሪያ ከኢድ ማግስት ነው። ከሁለተኛ ቀን ሙኒት ጋር ተገናኝተው እሺ ተባብለን ተደሳስተን እኔም 1000 ብር ሰጠዋለሁ ብዬ ለሱ ቤዝዬ ዳጣለች እረዳለሁ ብላ ህዝብ ሁሉ እናግዘዋለን ብሎ ነበር። ህዝብም እንዳያግዘው አርጎ ይህን ያህል ቀን ታሜ እየተንከራተተ ነው የሚበላው፣ በየሜዳው ነው የሚበላው። ካልሰራ ከየት አምጥቶ ይበላል? ይህ ሰውዬ ንገረኝ። ምግብም እኮ ይቸግራል። እሱ የተመቻቸ ህይወቱን ተቀምጦ፣ ስለዚህ ያሰራለት፣ ብሩን እንከፍልለታለን። እኔ ቃል እገባለሁ። ባለፈው ከሄድኩኝ በኋላ እኮ እኔ ሙኒት ጋር የሄድኩኝ ቀን አወራን፣ ተነጋገርን። በዚህ ቀን ከሄድ በኋላ ተብሎ ነው የተለያየ ነው አይደለ? ከኢድ በኋላ አሁን ስንት ወሮ ስንት ጊዜ ወንድሜ ኢድ ከዛ በኋላ ታሜ ጋር 2 ቀን ነው 3 ቀን መጥቻለሁ። ለታሜ መጣ መፍትሄ ምን ሰጠው? ከይቅርታ ጋር ኦልሬዲ ወይ ለማስከንሰል ሰውየው ስልክ እየመለሰ ስላልነበረ ለማስከንሰል እና ይሄ የእሱ እንትን አይደለም። ከይቅርታ ጋር አንድ ነገር ልንገር፣ እኔ በሪስፔክት ላናግርህ ወንድሜ አጠገብ ስላለ የእሱ የወንድሜ ችግር አይደለም፣ ችግሩ ያንተ ነው። አንድ ነገር ልንገርህ፣ በስነ ስርዓት ጥሩ ሰው ነው ብለን በአግባቡ አናገርን፣ ተነጋገርን፣ እሺ ተባባልን። የሚረዳው ሰው አግኝቼ አይዲ ሊሰራለት ሰው ሁሉ አግኝቼ ሙኒትን ጠይቂያት አልቅሼባት እሺ ብላኝ አንተ ችግር የለም ካልክ በኋላ ነው ሁሉም ነገር የቀረበት። ይሄ ሰውዬ እሱም ላይ ይረዳ አንተም ላታሰራለት። ለምን አንድ ባዘለላ ማንባት የለበት። እኔ ከደላላ ጋር መጣላት ትቻሉ። እሱ ግን እቤቴ መጥቶ ማርያምን በረመዳኑ እንባውጥቶ ሲያለቅስ ስላየሁት አብሬ አልቅሻለሁ። አበቅ። ስለዚህ አሁን አይዲውን አሁን ወደኋላ መመለስ አያስፈልግም። ኖት ኤክስፕሌን አታርግልኝ። አይዲውን አሰራለት፣ ያለበት ዕዳ ስንት እንደሆነ ይነግረናል። እዚች ቁጭ ብዬ እንከፍልለታለን። መወለድ ቋንቋ ነው። የሰው ልጅ የሚረዳው በህይወት እያለ ነው። ሜዲካል አለ። ከዛም በኋላ ዲስካውንት አስገባ አለ። በቃ አሁን ያለውን ነገር ሰውየውንም ታሜ ማውሩታል፣ እኔም አወራዋለሁኝ። አሁን ካነሳው እንደውለት ታሜ ቀጠሮ ለማስከተል እንደሚጨርስ እስኪ አናግረው፣ ደውለለት። ስፒከር ከፍተህ ህዝብ ይስማ ደግሞ የምታወራውን ነገር። ስፒከር ክፍት Hello? Yes, mister. How are you? Yes, good. This one for Abdullah. Maybe how many they finish this one process? Brother, listen carefully, yeah? Okay. First, you have to make it bid. Okay. For a medical pass, you have to apply his, I will give you sponsor ID copy. Okay. You have to apply his fine application. Okay. After fine application, it takes around 10 days. Okay. For the you will get paid. Maybe how many they maybe? It's not in my hand, this system. Maximum, if you start from morning, it will take 15 days, maximum. Okay, inshallah. Maybe I will start tomorrow, inshallah. Start tomorrow. Okay. ሳሪ አሁን እንደሰማሽው ነው። ተሰምቶ ከሆነ 15 ቀን ታሜ በአንተ ፊት በሙኒት ፊት በ6000 ህዝብ ፊት 15 ቀን። ስማ ወንድሜ ከኔ ጋር ትጣላል። በጣም ይቅርታ። አሁን እንደነገርኩ ሙኒት በባል ከታሜ ጋር ትጣል። አበቃ 15 ቀን እኛ 15 ቀን የሚበላበት የሚጠጣበት የመክሰሱ ብሩን ይመለስ ምናምን የለም። አሁን በሰላም
እኮ ነው ዝሮ ዝሮ ታምዬ የለፋሁበትንም በዛ ይጠይቅልኝ ራሱ ሊሆነኛ አንድ ችግር የለም ወንድም፣ ችግር የለም። ቆይ ዝም በል፣ ችግር የለም። እኛ እናግዛለን። ችግር የለም። ይስተካከል። ታሜ እንዴት ነው የሚሰራለት? አሰራሩን፣ ፕሮሰሱን ምናምን ነገር ምንድን ነው የሚያደርግለት? መጀመሪያ ማለት ነው ሜዲካል ታደርጋለህ። ሜዲካል ያደረግከው ከዚህ በፊት 3 ወር ስላለፈው ከላስ ኤክስፓየርድ ሆነ። አሁን ሜዲካል ታደርጋለህ። እሱ እንዳለው ከነገ እንጀምራለን አሉ። ስለዚህም ነገ ማለት ከናሰር ጋር ተገናኝተህ ሜዲካል ትሰራለህ፣ የደም ምርመራ ማለት ነው። ከዛ ቀጥሎ ያስገባልሃል ዲስካውንት ማለት ነው። ዱባይ አመር ሴንተር ዲስካውንት እንዲደረግልህ ከ5000 ከ6000 በቃ ዲስካውንት እንዲወርድልህ ነው። ከዛ የተረፈው የእነሱ ስራ ነው። ዲስካውንት እንደተደረገ እንደተከፈለ እንግዲህ ቼንጅ ስታቱስም ሁሉንም ስቲከሩ ሁሉንም ነገር ማለት ምናልባት በ2 ቀን ውስጥ የሚያልቅ ነገር ነው እኮ ነው። ይሄን ማስጨሰሪያ ብቻ እንግዲህ ነው እሱ ራሱ ሄዳል። አንተ ነህ የአንተ ደም ነው እኮ የእሱ ደም አይደለም ነው የሚሰጠው። እንሚ ገብቶኛል። እኔ ምንም ስለማላውቀው የት ቦታ እንደምሄድ አላውቅም ነው። አዎ ኖ አንተ ትሄዳለህ፣ ደም ትሰጣለህ፣ እንዲህ ኤክስሬ ትደረግ። ከዛም በኋላ ውጤቱ ሲወጣ እሱ ሄድና ይጨርስልሃል። ታሜ ያውራው ታሜ ዋይ ውሰደው። ሰው ማርያምን ታሜ ልንገርህ፣ 1 ሳንቲም ታውቃለህ? አንድ ታሜ እዚች ሀገር ታውቃታለህ? የሰው ልጅ ካልሰራ 1 ብር አያገኝም። ማርያምን 1 ብር የለውም። እኔ የምፈልገው አብድራህማን ለምን ናሰርም ማለት አሁን ከአብድራህማን ነው ግጭቱ ሳ ያ ፕሮሰስ የማያልቅለት ከሆነ አሁን ነው የምነግረው። ንግግሩ ከኔ ጋር ነው ከአብድራህማን ጋር አይደለም። ይኸው አለ አጠገቤ ይሰማል እኮ የሰማይ ነው ወንድም። እኔ የምፈልገው ከአንተ ወንድሜ ሜዲካል አድርግህ ከሱ ጋር ወንድሜ ዝም በል። እኔ ሜዲካል አድርግና ከዛ በኋላ ዲስካውንት የሚያደርግበት ቦታ አንተም ሂድ፣ አፍህን ዘግተህ በአይንህ ብቻ እያየህ ማለት ነው። ምንም ችግር የለም፣ አይናገርም ታሜ። ይኸው ዲስካውንት ማለት የሚያደርግበት ቦታ ማለት አመር ሴንተር ነው። እዛ ትሄድና ሲያስገባልህ ደረሰኝ ይሄ የአፕሊኬሽኑ ጠለብ እሱን ኮፒው ወይም በስልክ ፎቶ አንስተህ ትመጣልኛለህ ማለት ነው። አለቀ። ከዛ ቀን በኋላ ሰውየው አሁን እንደሰማን ማክሲሙም ቢቆይ የ15 ቀን ስራ ነው አለ። ተማም ስለዚህ መቼ ነው የሚወስደው? ነገ ትወስደዋለህ። ና አውራ እዚህ ጋር ቃልህን ማለት እዚህ ጋር ያውራ ሙኒታውን አውራ ወይ ኢንሻአላህ በቃ እኔ ነገ ወስደዋለሁ። እንደውለታለሁ ነገ። አዎ አና ፍቅሪ ስንት ሰዓት ትደውለታለህ? ጥሩ 10 ጥሩ ታሜ ሌላ ጥያቄ አለ። ቀራማው ማን ነው የሚከፍለው? ቀራማ አፍከር ናስር ነው የሚከፍለው ወላ ሰውየው እነሱ ገደል በኋላ ገብተዋል። እሱ ነገር እንዳይመጣ ለምን እንደሆነ ታውቃለህ ታሜ? እኔ እየነገርኩ ያለሁት አንተ ፊት እሱ መጥቶ በጣም አመስግነ ነው ተባረክ ብለ ነው በጣም አድንቀነዋል። ወላ እኔ ወላ ሙኒት ወላ ህዝቡ አንዳንድ ጊዜ ነገሮች ላይስተካከሉ ይችላሉ። ችግር ይፈታ አይ ነው ሁሉም ትክክል ነው ማለት አይደለም። ግን ወንድሜ እሱን ታውቀዋለህ፣ ላይክ ልትረዳው ይገባል። ወንድ ልጅ ነህ ከሚያድርበት ከሚበላው ከምን አንጻር። ስለዚህ አንተ አስተካክልለት። በሱ ታታርል እንዴ ሁሉ ማለት እኔ ብዙ ችግር ነው ማለት እረዳሃለሁ። በጣም ብዙ ችግር ስላለ ነው ብዬ ማለት አልችልም እንጂ ጥሩ ሁኔታ ላይ ቢሆን አይደለም ለሱ ለማንም መትረፍ የምችል ልጅ ነበር። ግን ነገሮች እንዳሰብሻቸው አይሆንም። ይኸው ችግር የለም ወንድሜ፣ አንተ እሱን ስታግዘው እኛ ደግሞ አንተ እናግዛለን። ምክንያቱም መወለድ ቋንቋ ነው። አንተ ለምሳሌ ችግር ካለብህ ችግሩን የእሱን ከፈታለት እኛም እናግዛለን። አንተም ወንድማችን እሱም ወንድማችን፣ ምንም ችግር የለብን። በሀሳብ ብትል በምን ብትል ችግር የለውም። ግን መጀመሪያ ይኸውልህ አንተ እዛ ቦታ ላይ ተኝተህ እያደርክ እየበላ እየጠጣ እሱን ስታስበው በጣም ነው የሚል ያመጣው ልጅ እንኳ ለራሱ የተስተካከለ አይዲ እንኳ የለውም። ይኸው አይዲ 2000 ብር ጎሎት ወይ ሙኒት አበድረኝ ወይ አበድሩኝ እያለ እያለቀሰ ነው። እሱ ግን ከጓደኞቹ ነጥቆ እሱን ያበለዋል። 1 ሾርማ ለመግዛት ይቸግራል። ተረዳኝ። ከአብድራህማን በኋላ ስንት ማለት የሚጠብቁት አሉ። አባቱ በቤተሰቡ ስንት ሳርዬ ወይዬ እኔ ዞሮ እንግዲህ አልሐምዱሊላህ በእናንተ ሰበብ ደርሻለሁ። ዞሮ አሁን የናሲር እኔ ወላሂ ተቀለብሰል እንጂ ባለፈው አሞኝ ደውዬለት እኔ ራሱ ወደኩበት ፎቶ አንስቶ የሆነ ፓኪስታኒ ፎቶ ላከለት።
ከተኛውበት ከበረንዳ ማለት ነው። ደውሎ ምንድን ነው ያለኝ? ተጨናንቀህ ነው ተረጋጋ ነው ያለኝ። ወላሂ አይባልም ይሄ እንደሱ አይደለም። እኔ ራሴ በጣም ሌሎችም የተበለሻሹብኝ ነገሮች አሉ በግል በራስ ጉዳይ። እኔ ሲጀመር እሱ አሁን ባለበት ሁኔታ ውስጥ ነው እኔ ራሴ ያለሁት። ብዙ ነገር ተበላሽቶብኝ ነው ያለሁት። ናስር አዳምጠኝ። የተበላሸብህ አንተ ኢትዮጵያዊ ናቸው፣ ያንተ የተበላሹብህ ኢትዮጵያዊ ናቸው። እኔ ደግሞ እዚህ መስጊዱ በር ላይ ወድቄ ታምሜ ተኝቼ የሆነ ፓኪስታን ሲያናገረኛ አንተ እያመጣህ እንትን የምጥልበት እጃዛ የምጥልበት ሰውዬ ነው ደውሎ አናሳ ስትል የተኛሁበት ቦታ ላይ ፎቶ አንስቶ ልኮልህ ምንድን ነው አልከኝ? እኔ አንዴ ላውራ እንዴ ዛሬ ላውራ እንዴ አውራ እሱ ዝም ይላል። እሱ ጸባዩን ጥሩ ሰው ነው በጣም። እኔ እንደዛ አይደለም ከመጀመሪያ ጀምሮ የሆነው ነገር እንደዚህ ብዙ ነገሮች አሉ። እሱም ጋር ስህተት አለ፣ እኔ ጋር እኔ ልክ ነኝ እያልኩ አይደለም። ብዙ ስህተቶች ይኖራሉ። እኔም ጋር ስህተት አለ፣ እሱም ጋር ስህተቶች አሉ። ምናምን አይደለም። አሁን ወደ ዋናው ጉዳይ ማስጨረሱን በተነጋገሩ አሁን ይኸውልህ ነገ ወንድሜ እኔ እነግርሃለሁ፣ አንተንም ለማገዝ ዝግጁ ነው። ምንም ችግር የለም። ታሜ ከጎን አለ፣ ሙኒት አለች። አውራቸውን ያለው ችግር የለም። በሶስተኛ ነው ያለው ችግር የለም። በምንም በልኩ በሀሳብን በምንም እናግዛለን። መጀመሪያ ግን የእሱ ይስተካከልን። 15 ቀን ሰጥተናል። 15 ቀን ይስተካከልን። ነገ ውሰደው። የሚበላው የሚጠጣው እኛ እናግዘዋለን። አሁንም እናግዘዋለን። ማርያምን እናግዘዋለን። አሁን አንተ ቪዛ የምታሰራለት 15 ቀን ይሄ ሰውዬ የሚቆየው ከበላ ከጠጣ ከተኛ ነው። ካልበላ ካልጠጣ ሊቆይ አይችልም። የሰው ልጅ ልትረዳው የምትችለው በህይወት እያለ ነው። ስለዚህ ችግር የለም። አንተ እናርግለት፣ እኛ የሚበላው የሚጠጣው እናግዘዋለን። እዚህ እኔ ባጠገብ ይህን ጉዳይ እናስተካክሏለን። እንግዲህ አንድ ነገር ተባበሩ። ይቅርታና ማለት ነው እንተባበረ፣ ችግር የለውም። እኔ አሁን ይሄ እንደዚህ ያርዱ ምናምን ማለት ሚዲያ ላይ ማለት አልፈልግም። ግን አሁን እኔ ሌላ ነገር ሳይሆን ቤተሰብ ስም እንዲነሳብኝ ምናምን አልፈልግም። አሁን እሱ ባለፈውም ሲያነሳ ነበር። እኔ ያለውን ነገር አስተካክላለሁ። አስተካክለ ከጨረስክ ኤክስኪውዝ እንጠያየቃለን። አይነሳም። አንድ ሰው ልንገርህ፣ ቤተሰቡን የሚያስነሳው በራሱ አዳምጠኝ። ወንድሜ ልንገርህ፣ አንተ ስማ፣ ለቤተሰብ ክብር ካለ ቤተሰብ እንዲነሳብህ ካልፈለግ አንተ መጀመሪያ የምታደርገው ነገር ተራሃ ፈጣሪን የሚፈራ አድርግ። ፈጣሪን ሳትፈሩ ሰውን ለምትፈሩ አትችሉም። ስለዚህ አንተ ምንድነው ማድረግ ያለብህ? አሁን እሱን አስተካክልለት፣ አግዘው፣ እኛ እናስተካክላለን ኢንሻአላህ። ምንም ችግር እሱም አያወራም፣ እኔ እነግረዋለሁ፣ አያወራም። ግን እንደ ወንድም ስታየው እሱ ትክክል ነው። ምክንያቱም ካለበት ሁኔታ አንጻኔ ነግሬያለሁ። የረመዳን ቀን የጾሙ ዕለት ተራዊ ሲሰገድ እኔ ቤት ሲመጣ በጣም ያሳዘነኝ እንደዚህ አይነት ነገር በወንድ ልጅ እንዴት ይሆናል ብዬ ነው። አንተን ግን ሙኒት ስነግረኝ ውይ እግዚአብሔር ይስጠው የተባረከ ሰው ነው፣ እንደዚህ አይነትም ሰው አለ ብዬ አመሰገንኩ። አሁንም አመሰግናለሁ። አሰራለሁ። አሁንም ናስባል ከጥብ የመጣሁት ነገሮች እኔ ፈልጌው የተበላሸብኝ ነገር አይደለም። ይህ ስራ ላይ ያለ ሰው አጋጣሚ ይበላሽበታል ስራ። ግን አንዳንድ ጊዜ የሆነ ነገር ሲሰሙ እነሱ ላይ የሚፈጥረው ነገር ሌላ ነው። እኔ ደግሞ አውቄ ወይ እሱን ከድቼው አይደለም፣ ተወስዶብኝ ነው ወይም ደግሞ ሰውየው ይዞ ተሳፍሮብኝ ነው ወይ አውቄ ያደረኩት ነገር ለመጉዳት ታስቦ የተደረገ ነው። ችግር አዳምጠኝ ወንድም፣ አዳምጠኝ። ስማማ፣ አሁን አንተ የምትጨነቀው ለስም ነው፣ ስማችን ጠፋ ነው። እኔ ደግሞ ህይወቴ እየጠፋ ነው ያለው። አንተ የምትጨነቀው ለስማችሁ ነው። ስምና ተግባር ይለያያል። ሀቢቢ አዳምጠኝ፣ መጀመሪያ አዳምጠኝ። ችግር የለም ወንድም፣ ስምና ተግባር ይለያያል። አንተ ስማችን ችግር የለም ወንድሜ፣ ስማኝ፣ አዳምጠኝ። የቤተሰቦችም ሲቀጥል ደግሞ 250 ሺህ ብር መጀመር መቅር ያለውኝ 20 ሺህ ብር ጎሎ ይላል ብር 20 ሺህ ብር ጎላኛለች ስመጣ ሰርቼ ልስጥ ብል እኮ ይቃጠልልሃል። ገዝተህ ተበድር የመጣው 250 ሺህ ብር ተበድር የመጣሁት ወንድሜ፣ ስማ ወንድሜ፣ ልንገርህ፣ ስማኝ፣ አዳምጠኝ። እሱ ስራ ነው። ስራ ላይ ማንኛውም ሰው 0.5 ሳንቲም ለምሳሌ አሁን እኔ ሽሮ 60 ብር ነው ኪሎ፣ 59 ብር ሽጭ ብትለኝ አልሸጥም ፈልጌ ካልሰጠው በስተቀር። ምክንያቱም ስራ ነው። አሁን አንተ እዚህ ቤት ስትመጣ ሽሮ ብለህ ወንድሜ፣ ስራ ነው። እሱ ችግር የለው። ዋናው ቁም ነገር አሁን ለመጣህበት አላማ ይህንን ነገር ያሳካልህ እንጂ ምንም ችግር የለም። አሁን አንተ የምትፈልገው ቪዛ ይስተካከል፣ ስራ
የምትፈልጋቸውን የምትመኛቸውን ነገሮች ሁሉ ታገኛለህ። ችግር የለም። ስራ ደግሞ ምንም አይነት ነገር ቢሆን እንፈልግላለን። በርታ፣ ጠንክር። ከዛ ውጪ ታሜ እዚህ እኔ ጎን ምግብ አለ እዚህ ጋር ሰው እኔ ከፍልለታለሁ ብሎ የሚል ሰው ካለ መጥቶ እንዲበላና እንዲጠጣ ከዚህ ኤክስፕሌን እናደርግላችኋለን። እኔ ለዚህ ቀን ድረስ እንዲበላ እንዲጠጣ ልክፈልለት የሚል ሰው ካለ መጥቶ እንዲበላ እንዲጠጣ እንዲከፈልለት። ከዛ ውጭ እኔ ደግሞ ሲመጣ ወይዬ ወላሂ አላህ ያስጥልና አላህ ያስጥልን። እኔ አሁን የሁለት ቀን ስራ እየሰራሁ አለኝ። እየሰራ ነው አለኝ። አልሐምዱሊላህ እኔ አሁን እጅ አልሐምዱሊላህ ያው 3 ቀን ሰራለሽ 2 ቀን ተኛለሽ እንጂ እኔ አሁን ለራት አልጋ ምከፍለው አልሐምዱሊላህ። አሁን እኮ ሰሞኑን አሞኝ እንጂ ጤና ከሆንኩኝ የትኛውም ስራ እሰራለሁ። በቃ እንደዛ ከሆነ ችግር የለም። ከቸገረ የምበላው ካጣ ራብ አትሞትም። እዚህ ትመጣለህ ትበላለህ፣ እኔ እከፍላለሁ አለ። እኔ ችግር የለውም አልሐምዱሊላህ። ወላሂ እኔ እንዳለ የምትጨርማለሁ ችግር የለውም። ብቻ እኔ አሁን አይዲን ያስተካክልልኝ በአጭር ሰዓት ሰርቼ አላህ ስራ ፈልጉልኝ ያን እንድከፍል ብቻ ነው እንጂ እኔ አሁን አልሐምዱሊላህ ረብ ዓለሚን አሁን ቀደም አይቼ አልሰጠሁም። እንደዚህ ለራሴ የምበላው የምጠጣው አልሐምዱሊላህ እየተላወስኩ ነው። ነገ 10 ሰዓት አብዱራህማን ናም እዚህ ሆነህ አጅማን ነህ አይደለ? አጅማን ናለታ በቃ ነገ 10 ሰዓት አንተ ደውልልህ እኮ እዚህ ውሰደው። እዚህ እንትኑ ኳስ ሜዳው ጀርባ አለ ላዕድ የሚል እዛ ውሰደው። በቃ ነገ 10 ሰዓት ተገናኙና የደም ምርመራ ጨርስ። ነገ ትሄዳላችሁ ዱባይ አምር ሴንተር ዲስካውንት ኦኬ ውጤቱ ከወጣ ላይክ 2 ቀን ከላስ ወንድሜ ችግር የለም። ነገ ትገናኛላችሁ። ደም ምርመራ አድርግና ኢንሻአላህ እኔ ዝግጁ ነኝ። ችግር የለም ኢንሻአላህ። አይዞህ የኔ ወንድም አብሽር፣ ኢንሻአላህ ይስተካከላል። ቢዝነስ መርሃባ ኢንሻአላህ። እንደዛ ጉልህ ዞሮ ዞሮ በተቻላችሁ በእናንተ ጀማም ስራ ካላፋልኝ የማንኛውም ስራ እሰራለሁ። ስራ ፈልጉልኝ። ለስራ ችግር የለውም። እኔ ችግር የለብኝም። አልሐምዱሊላህ። አብሽር የኔ ወንድም አብሽር፣ ኢንሻአላህ ይስተካከላል። መርሃባ ሽ ወንድም አላህ ይስጥልን፣ አላህ ያክብርልን። እህቱንም ወንድሙንም አላህ ይስጥልን። ወላሂ ክፉ ነገር አይንካችሁ። አሚን። እናመሰግናለን። እሺ መርሃባ ሽ ወንድም ዛሬ አላህ ይስጥልን። እህት ታሜ ፈጣሪ የልጆች አባት ያርግ፣ ጥሩ ነገር ይጠመን። የምር በጣም ነው የማመሰግነው። እግዚአብሔር ይስጥን ወንድም፣ ያይዞ። እሺ ኢንሻአላህ። አይተባ መርሃባ ሽ ያላ አብሽር አላህ ይስጣችሁ። ሁላችሁም ነው ያላችሁ በአጠቃላይ አላህ ያክብርልኝ። ሁላችሁንም አላህ ይስጣችሁ። ክፉ ነገር አይንካችሁ። አብሽሩ። አሁን ቁጥርህን ሴቭ አድርገዋለሁ። አዲስ ነገር ካለ አሳውቀኝ በውስጥ። መርሃባ። እሺ መርሃባ ወንድም፣ ምንም ጊዜ አትግደልከው። አላቆን ጨርስ። ታሜ የዛኛው ልጅ ሳ ካስካይስ እናመሰግናለን። የምር እኔ በዚህ ሰውዬ በጣም ሙኒት ራሱ ስንት ነገር እንትን ብላለች። እመቤቴ ሀራም እዛ ነው። ቆይ ታሜ ያውራ፣ እጁን እንትን ስላለው ልጅ ደግሞ ያውራ። ሚኪ ችግር ላይ ነው፣ እርዱት። ሳሪ ሚኪ ማን ነው? ሚኪ ማን ነው? አልገባኝም። ሚኪ ማን ነው? ንገሩኝ። ሚኪ ማን ነው? አትይው። ሚኪ ማን ነው? ጋይ ይብላበት። አትይው። ሚኪ ማን ነው? ጋይዝ ሱሱዬ ሚኪ ማን ነው? የሰሚነሽ ልጅ ትላለች። ማነው የሰሚነሽ ልጅ? እንጃ አላውቀውም። ጋይ ይህን ታናግዟለሁ። ምን ፈልገው ይምጣ እዚህ። ቆይ ታሜን ጠይቁት። እሺ አሁን እንጂ ጁዬ ምን ያውሩ እንግዳ ስላለብኝ ነው። ሰኒ አውሩ እንግዲህ ነው ማሪና አጥንት የምትገጩ ማሪ ከዚህ
ዘንድሮ እኔ እኮ አሁን ዛሬ 2 አንበሳ ያወረደልኝ ሰው ነው። ውዴ ዛሬ ማን እንደመጣ ልንገርሽ። ጁዬ አንቺ አልሰጥሽም። ለምን ሰጥሽ? ለሰኒ ሰጥቻለሁ እንዳትዪ ብቻ አደራ። በሰማይ አስቀምጬ የት ነው የምጠራሽ? የቤተሰብ ጉዳይ ሚዲያ ላይ አታውጪ። ኋላስ እንደዛማ ከሆነ 7 ኪሎ ዳጣ ትገዣለሽ። ምን ልሆንበት? ብቻሽን ከበላሹ በያት ጁዬ። እዛ ቢሮ ላይ ቸረቸረልሻለሁ። ልጅ ውስጥ ታሜ እጁን እንትን ያለ አልደወልንለትም። እኔ የዛሬ የመጨረሻ ከስሽለት ነበረ። ተመለሱ፣ አልደወሉም። ወላ እሱ ወላ ወንድሙ። እስኪ እንዴት ሆነ በላቸው። እየጠየቁ ነበር። ታሜን ጠይቂው እያሉ ጥሩምባ አውሩ። ጥሩምባ የሚለኝ ጆጆ አርፈሽ ቁጭ በይ። ደህና ነህ? ተሻለህ? ወላ ባሰብኝ። ወላ ላዚ ባልወጣ ኖሮ ወላሂ ንፋስ ባይነካ ጥሩ ነበር። እንኳን ጊዜ ነው መሰለኝ። ለምን ባሰብህ ታሜ? ያውራ ደግሞ ዝም በይ አንቺ። በእናትሽ ሚዩት አድርጓት። አንቺም ዝም በይ። ብሎክ ያደርጋት ጆጆ። እኔ ብሎክ አድርጊያት። ምን ስትባባሉ ነበር? አልተሻለኝም፣ ብሶብኛል። ለምን ባሰብህ ስለው ብሎክ አድርጊያት ይላል። ቆይ ትናንት ምን ስትባባሉ ነበር? እዚህ ጋር ላውራ እንዴ? ሰላሙን አለይኩም። ኧረ ማሚ አለይኩም ሰላም። እሺ ማሚ ይህ ሳሪ እንደለመደችው እንግዳ ቁጭ አድርጋ አጥንት ትግጣለች። እኛን ቁጭ አድርጋን እንደዛ አድርግ ታርግ። አጋጋጧ ደግሞ አጋጋጥ ነው እንዴ? ቢስሚላ ታስፈራለች እኮ። ወደኛ የምትዞር ነው የሚመስለው። ሙዬ ወድ እንዴት ነሽ? ልጁስ ባለ ጉዳይ እዚህ አካባቢ ነው። እስኪ ደውልላችሁና 5 ደቂቃ ታሚ ጋር ሄዶ በላቸው። በማግስቱ ሲሄድ አትቀየርም አሉኝ። እዛው ላይ ነው የምትሰራው፣ አንቀይርህም አሉኝ። ከዛ እያመመኝ ነው፣ ቢያንስ ኤሲ ያለበት ቦታ ትንሽ ቀይሩኝና ልስራ ምናምን ስላቸው ምንም ሊሰሙኝ አልቻሉም። እና ከዛ ተመልሼ ኦፊስ አመለከትኩኝ። ኦፊስ ካመለከትኩኝ በኋላ ካንስሌሽን ወረቀት አስገባለችኝ፣ ኦፊሷ ማለት ነው። ከዛ ካንስሌሽን ወረቀት ሳስገባ በጣም እንትን አሉ፣ አበዱ ማለት ነው። ማናጀሩ ምናምን በጣም እንትን አለ። ከዛ 3,000 ብር ካልከፈልክ ካንስሌሽን ወረቀት አልሰጥህም አለኝ። 3,000 ብር እኔ የምከፍለው ገንዘብ የለኝም። ከመጣሁ ከኢትዮጵያ ገና 5 ወሬ ነው እና የምከፍለው ካንስሌሽን ስጡኝ ምናምን ስላቸው 3,000 ብር ካልከፈልክ አንሰጥም ብለው ዶርም ሁሉ እስከ ማባረር 1 ቀን 2 ቀን ውጭ ላይ አውለውኛል። በር ቆልፈውብኝ ዶርም አተኛም እስከ ማለት ደረሱብኝ። በጣም ትንሹን ነገር አጋነው ብዙ ነገር አደረሱብኝ እና ከዛ በኋላ ከስራ እንትን አሉኝ፣ እንዳልገባ ምናምን ከስራ እንትን አሉኝ። ከዛ ለኦፊስ ሄጄ ተናግሬ ዶርም አላስተኛም አሉኝ ምናምን ብዬ እሱ ዶርም በር መቆለላቸውን ያንን አቆሙልኝ። ከዛ 2 ወር ዶርም ተኛውኝ ያለ ስራ ማለት ነው። ስራ ማንቀይርም አሉኝ። ካንስሌሽን ሱፊ ስላቸው አንሰጥም፣ 3,000 ብር ካልከፈልክ አንሰጥም አሉኝ። አሁን ትላንትና ነው ሐሙስ ዕለት በ24 ሰዓት ውስጥ ከ2 ወር ምናምን በኋላ ስራም እየሰራው አልነበረም። 24 ሰዓት ውስጥ ኢትዮጵያ ነው የምንልክ ብለው ሊያስፈርሙኝ እኔ በማላውቀው ሁኔታ በ24 ሰዓት ውስጥ ኢትዮጵያ ሊልኩኝ ባላሰብኩት መንገድ እንደዛ አድርገው ሴራ ሰርተውብኝ ነበር እና እኔ ደግሞ እንደዛ ማድረግ አልፈልግም። እኔ የምፈልገው ካንስሌሽን ወረቀት ነው ብያቸው አሁን ከ2 ወር ምናምን እንትን በኋላ ካንስል 3 ቀን አሳልፎ ምናምን ነው እንደውም የከነሰሉኝ እና አሁን ምንም በሌለኝ ሰዓት ምንም ገንዘብ እጄ ላይ ምንም እንትን በሌለበት ሰዓት እንደዚህ አድርገውኝ አሁን ከዶርምም እንደወጣ አድርገው ነው እንትን ያሉኝ። ወረቀቱን እንደተቀበሉ ከዶርም እንደወጣ አድርገውኛል እና ስራ የምታውቁት ካለ ስራ የምገባበት መንገድ ብታመቻቹልኝ እና የሚያስገባ ሰውም ካለ ብታግዙ ብዬ ነው እንትን ያለው። ፓስፖርቱን አልሰጡኝም። ምክንያቱም ፓስፖርቱ የሚሰጥ
ሄደህ ሌላ ቦታ ስራ አፕላይ ተደርጎልህ ካንስሌሽን ወረቀቱን ወስደህ አፕላይ ተደርጎልህ ከዛ ስታተስ ወረቀት ይዘህ ስትመጣ ነው ፓስፖርት የሚሰጠው ብለውኝ ፓስፖርቴንም አልሰጡም። እነሱ ጋር ነው ያለው። ኤምኬን ታውቀዋለህ? ኤምኬን አውቀዋለሁ። ኤምኬን ብለዋል። ኤምኬ ጋር ነው በጣም በብዛት ስራ የሚመጣው የወንዶች ስራ። እኔ ብዙ ለሙኒትም ስልኳን ተቀብዬ ሙኒትንም ለማውራት ሞክሬ ነበር እና እኛ የካንስሌሽን ስራ እኔ ጋም እያለ ነው ባባ። ይኸው ባባ ማለት የወለዳቸው ሜሽን ላርግልህና ስቤዋለሁ። ባባ ነው ፎሎ አርገውና ባባ ራሱ ይረዳሃል። እሱ ጋም አለ። ሙኒትንም ለማውራት ሞክሬ ነበረ። እኛ ካንስሌሽን አናስገባም፣ ራሳችንን ከኢትዮጵያ አምጥተን ነው የምናስገባው አለኝ። ሰራተኛውን አላውቅም፣ ብቻ ወንድ ነው ያወራኝ እና ለማውራት ሞክሬ ነበረ። እሷንም ለማግኘት ሞክሬ ነበረ፣ ግን ሊሳካልኝም አልቻለም። ለምን አታዳምጡትም? ታደለ ቆይ አንተ ደህና ሁን። ባባና ግባ እንዲ ፎሎ ያርግህና ቁጥር ተቀያይሩ። ልባም ስተኝ እስቲ ያወጣኝም ስራዬ ነው ገደል የሚከተኝም። እናንተንም ደግሞ እንደዛው የመጣችሁበት መንገድ ስራ ብላችሁ መጣችሁ፣ አልተሳካም፣ አዘግቻለሁ፣ ይቅርታ እያልኩኝ መልሳለሁ። ከሁለት ከሶስት ቀን በፊት የገቡ ልጆች አሉ። እንትናን ሀቡዬ ማነው ስሟ ጓደኛሽ ሪም ጎልድን ልጠይቂያት ትችያለሽ። ከጆርዳን ያመጣሁላት ልጅ አለች። ሳሪን ልጠይቂላት ትጠይቂያት ትችያለሽ። ከኢትዮጵያ ያመጣሁላት ልጅ አለ። ከተሳካ አደርጋለሁ፣ ተጠቃሚ ነኝ። እኔም እኮ ተጠቃሚ ነኝ። ካልተሳጋና የሚያሰጋ ነገር ካለው ግን አቆማለሁ። ያ ስል የወንዶቹ ስራ ላይ ችግር አለ ማለት አይደለም። የወንዶቹ ስራ በጥሩ ሁኔታ እየሄደ ነው። የፖሊስ ክሊራንስ የሚባል ነገር ስላለ እሱን የግድ እያዘጋጀን የመስጠት ግዴታ አለብን። እኛ ነን ጽፈን መስጠት ያለብን ሌተር። ለዛ ነው የሚዘገየው። ከዛ በተረፈ አሁንም በየአካባቢው ያሉ ልጆችን በቅርብ ቦታ ያሉ እያስገባሁኝ ነው። እስቲ ከጆርዳን፣ ከሳውዲ፣ ከኩዌት ከእንደዚህ የሚመጡትን ልጆች ማስገባት ቻልኩኝ ማለት ደግሞ ከኢትዮጵያም ቀላል ነው ማለት አይደለም። ከኢትዮጵያ የሚመጡት በሙሉ አዳዲስ ናቸው። ሞስት ልጆቹ አዳዲስ ናቸው። ያ ነው ችግር የሆነብኝ። አሁንም በዚህ ነገር ያዘገየኋችሁ ነካስ በምችለው መጠን እክሳለሁ። የሚደረግ ነገር ቢሆን በእኔ ባይሳካና በሌላ ሰውን ቢመጡ ግን እንደው ሙኒት የእነዚህ ልጆች አደራ የምትሉኝ በኃላፊነት ላላህ ስም ምንም ነገር ቢገጥማቸው ኢንተርፌር እያደረግኩኝ አግዛለሁ። በተረፈ ግን ሀቡንም እነሳሪንም እነመሲንም ማንንም በእኔ ሰበብ ማንንም አትውቀሱ። መጥቼ መተንፈስም አልችልበት ቤት ነው ይሄ ቤት። እኔ ጊፍት ስሰጥ ስለማታውቁኝ ነው እንጂ ሄጄ ባንዲራ ሳሰቅል የማድርበት ጊዜ አለ። ባንዲራ የሚሰቀልባቸው ቤቶች አሉ። በጊፍት ብዛት የኢትዮጵያዊዋ ከበዛ ካሸነፈች ባንዲራዋ ተሰቅሎ የኢትዮጵያ መዝሙር፣ ይሄ የሀገር መዝሙር ይዘመራል፣ ዘፈን ይዘፈን። ካላስ ደስ ስለሚለኝ አደርገዋለሁ። እኔ ዛሬ ይህን ስራ ስለጀመርኩ አይደለም ገንዘብ ያለኝ። 25 ዓመት ድለላ የሰራው ሴት ነኝ። ከዛም ውጭ ደግሞ ብዙ ገቢዎች ያሉኝ ነኝ። አልሐምዱሊላህ። ለዛም ነው መመለስ ነው የቻልኩት። የሰው ልጅ ብር ይዞ አቅፎ አይቀመጥም፣ ያንቀሳቅሳል፣ ያገላብጣል። ስለዚህ አንገማመት። ነገ የምንፈላለግ ሰዎች ነን። እፈልጋችኋለሁ፣ ትፈልጉኛላችሁ። ብዙ አጋጣሚዎች በመሀላችን ይፈጠራል። ስለዚህ እራሳችንን አናርክስ። ይሄ ራስን ማርከስ ነው። ያወራ ነው አውርተን ነበር ትላንትና። እኔ አንቺ ምን ብለን አወራን? ወይኔ ወንድሜ በቅርቡ ጀመረ። محمود اختار والتغير عليك ነው ታሜ አሁን እንጂ ሳቡን ነግብ ብራዘር how are you? You are coming?
እጁ ማሽን ያቆረጠው ልጅ ሰላም አለይኩም